ተወዳጁና ክፍል 9ን የሀብል ድራማን ይዤላችሁ መጥቻለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ በክርስቶስ ይብዛ። እንግዲህ የማህደር ገዳዮች እዝጋ መነንና ሀብል መነን ለሀብል የድሮ ቤት ውስጣቸውን የት ልንገባ ነው፣ የቀበሌ ቤታችን ተወርሷል ምናምን እያለች እያስታወሰች በሀዘን እንትን ብላ ትገኛለች። ከዛ እንትን ለሀብል ከነገረቻት በኋላ እዝጋ ደግሞ አጸደ ከወንድሟ ጋር ከእስክንድር ጋር መጣች። ደም በደም ንክርክር ብላ መቼም ያጸደና የመነን ሴራቸው በጣም ከባድ ነው። ከባድ እቺ ያጸደ የምትባለው ከባድ ናት። በደንብ ውስጥ አለችና ወደ ወንድሟ ወደ እስክንድር ቤት መጣች። ከዛ እስክንድር ደነገጠ። ይሄ ደግሞ ምንድነው የተፈጠረው መሆነች ነው ምናምን አላት። ራሷን በድንጋይ መታችና አጸደ ማለት ነው ሴራዋ አሁን ወደ መነን በቃ ከእስክንድር ጋር ለማጣላት ያላት ሩጫ፣ መነን ደግሞ አጸደን የሆነ ቦታ ለመክተት ከወንድሟ ጋር ከእስክንድር ጋር ለማጣላት የሚያደርጉት ሁለቱ በጣም ከባድ ነው። ለማንኛውም ላይክ እያደረጋችሁ ተከታተሉኝ። እስከ መጨረሻው ክፍል 9ን ይዤላችሁ መጥቻለሁኝ። አሁን እዚህ ላይ ደግሞ መነንና አጸደ ተገናኝተው ያቺ ልጅ ሴት ናት ስትላት፣ በዚህ ሰዓት አሁን ስለዚህ ስለተረገመች ልጅ ማስብ ይመስልሻል አለች መነን ሀብልን። ውይ አሁንም ልጅሽን ልትክጃት ነው እያለቻት ነው መነን ላጸደ። ያጸደንና የመነንን መጨረሻ ያየ ከባድ ነው። እኔ ለማንኛውም እኔ ነኝ ጥፋተኛይቱ ከአንቺ ጋር ዝቁም የመላፋለፊ አለቻት መነን አጸደን ጥላት ሄደች። ከዛ አጸደ ዝህ ራስሽን ወደ ስራሽ ተመለሽ ብላ ከራሷ ጋር እያወራች ትገኛለች አጸደ። አሁን ከዛ ግራና ቀኟን አየች አጸደ። ግራና ቀኟን ካየች በኋላ አንድ ትልቅዬ ድንጋይ አገኘች። ያንን ትልቅዬ ድንጋይ ኢማጂን ተመልከቱ። ራሷን ትመታለች። ራሷን ትመታና ትደማለች። ከዛ ግንባሯን ጉንጯን ምናምን ትቀባለች። ከዛ ወደ ወንድሟ ቤት ትመጣለች። ወንድሟ ቤት መታ በር ታንኳኳና በሩን ሲከፍትላት በደም ተለዋውሳ ወንድሟ ያታል። ወንድሟ ደግሞ እስክንድር ምንድነው ይሄ? አንቺ ደግሞ ይሄ ምንድነው? ምን ማለት ነው ይላል። መቼም ለፈተና የጣፈው እስክንድር እዝጋ በህቱ ዝጋ ደግሞ በካሃዱ ሚስቱ በመነን እየተፈተነ፣ ሁለተኛ ደግሞ የማህደር ገዳይ ያቺ የእስክንድር ልጅ በእነሱ በቃ እንትን ውስጥ ተወሳስቦ ያለ እህቱ ደግሞ በደም ተላውሳ ትመታለች። በድንጋዩ አንድ ያናቷን አለችው። ከዛ ደም በደም ሆነች። እጇን ሙሉ ደም ሆነ። ግንባሯን ጉንጯን ቀባችው። ከዛ ቀጥታ ወደ ወንድሟ ቤት መጣች። ወንድሟ ነገረችው። ከዛ ይሄ ደግሞ ሙነሽ ነው ስትላት ያቺ የተረገመች መነናታ ብላ ነገረቻት። ምን ብላ ሀብል ደግሞ ሀብልና እስክንድር አንድ ላይ ቆመው ነበረ። ምን አለቻት? እና እንደዚህ ያደረገችኝ እና እንማየናት እያልሽ ነው አለች። ከዛ እንትን ዱርዮችን ቀጥራ መነናት እንደዚህ አስደበደበችኝ ብላ አወራች። መነን እንደዛ ስንቴ ነው የምነግርሽ? መነን እንደዛ አላስደረገችሽም፣ በጆሮዬ ሰምቼሻለሁኝ አላት። ደግሞ የማህደር ገዳይ ሀብል ናት ብላ ወደ ሀብል ለመጠምጠም የሄደች ነው። አሁን ደግሞ ስለ የማህደር ገዳይ ሀብል ናት ስትል ሀብል የሚሰራበትን ቢላዋ ወሰዳችሁ። ከዛ ያንን ከወሰዳችሁ በኋላ የማህደር ገዳይ ሀብል ናት ብላችሁ ሴራችሁን ጠነሰሳችሁ እያለች ሀብል ተናገረች። አሁን ከዚህ ከቤት ሳላስወጣሽ እኔ የምነግርሽን መስማማት አለብሽ እያላት ነው እስክንድር። ስለኔ ጤንነት፣ ስለኔ ደህንነት ማንኛችሁም ቢሆን አስባችሁ አንድ ቀንም
ቆሞ ብላችሁ አስባችሁ አታውቁም ብሎ አጸደን አላት። እና አሁንም መልሼ ከዚህ ከቤት አውጣሻለሁ ብለህ እያልከኝ ነው አለችው። የምልሽን የማታደርጊና የማትስተካከይ ከሆነ አረገዋለሁ እያለት ነው እስክንድር ለአጸደ። አጸደ ዝጋ ቁማ አሁንም ሌላ ሴራ እየጠነሰሰች እያሰበች እንዳለች ፊቷ ላይ ይታይባታል። ከዛ ሀብልንና አጸድን ጥሏቸው ወደ ላይ ሄድ ያለችው። ወንድምሽ እኮ ነው ትንሽ እንኳ አታስቢለትም አለቻት ሀብል። እዚህ ደግሞ ከዛ አጸደ ሀብልም ምን አለቻት? እንደ ወንድምሽ አያሳዝንሽም እንደ ስትላት እስር ቤት ወርውሬሽ ከምጥልሽ ከቤት ውልቅ ብለሽ ውጪ አለቻት። ሀብል ደግሞ ምንም ቢሆን እኔ ህይወቴ እስካለሽ ድረስ ጋሽንና እዝራን ከዚህ ከቤት ጥያቸው አልሄድም አለቻት። ምንም እንኳ የጠነሰሽው ሴራ ምንም መሆኑን ባላቅም ጋሽንና እዝራን ጥያቸው ከዚህ ከቤት አልሄድም ማለች። አንቺ ማትረቢ ብላ ጸደም ደግሞ ጥላት ወደ ፎቅ ሄደች። እዚህ ጋ ደግሞ እዝራ መጣ። እህቱን ከኋላው መጣች። እህቱ እንዴት ነሽ አላት። እህቱን እንደምታየኝ ልሞት ደርሻለሁ። ለማንኛውም የምትፈልጉት እናንተ ይሄንን አይደል? ልሞትላችሁ ነው አላት። ቆይ አንተም ይሄን ነገር እንዳረኩት ነው እንደምታውቀው? መቼም አባዬ የገዛ ልጁን አሳልፎ አይሰጥም ሳይሰማ እያላት ነው እዝራ ለእህቱ። አሁን አላረኩትም ብለሽ ልታሳምኝ ነው? አባዬማ ይሄንን ነገር በጆሮ ሳይሰማ የወለዳትን ልጁን አሳልፎ አይሰጥም እያለ ነው እዝራ እህቱን። ሴራ ጠንሳሿ ደግሞ ከዛ ከማህደር ገዳይ ጋር ተገናኘች። ቢ አለችው። አቤት አላት። አልተሳሳኩም ማለት ነው አለችው። አንቺ ደግሞ ማንሽ እያላት ነው። ተተቀመጠበት ተነሳ፣ ቆመ። የሜርሲ እህት ነኝ አለችው። እኔ ሜርሲ ማለት ምህረት ማለት ነው። ምህረት ደግሞ ፖሊስ መስዬ ከሆነ ተሳስተሃል። ደነገጠ። ምንድን ነው የምትፈልጊው ከኔ አላት። መኪና ውስጥ ፖሊስ መስዬ ከሆነ ተሳስተሃል። መኪና ውስጥ ገብተን እናውራ አለችው። ከመኪና ውስጥ አልገባም፣ አይንሽን እንዳላጠፋ ሁለተኛ እንዳትከታተይ። የምትወዳት እህት ከኔ ጋር ናት አለችው። ዞር ብሎ አያት። ጥሏት እየሄደ ነበር። እሷ ደግሞ አጸደ ደግሞ በፈገግታ እያየችው ነው። በቃ ሊሄድ አለውን ተመለሰና ወደ አጸደ እየሄደ ነው ያለው። ቢኒ የማህደር ገዳይ እምልህን ሁላ ካላደረግ ካንተ ራስ ላይ አልወርድም እያለችው ነው አጸደ ለማህደር ገዳይ ለቢኒ። ልጅቱ በጣም አደግ እዝጋ ደግሞ በእርግጥ እዝጋ ማህደር የተገደለችበት ቦታ አዞትራ ሀብል ምግብ የምሰራበት ስራ ነው እያለችው። አሁን እዚህ ደግሞ ወንድምና እህት ገዳይ ራሷን ልታድን እየታገለች ነው ያለችው። እየነገርኩ ያለሁት እውነት ነው። እኔ ምንም ያልገደልኩም በማህደር መሞት ወይም ግድያ እኔ የለሁበትም እያልኩት ነው። ከዛ የቢኒ እህት ደግሞ እቺ አጸደ ሌላ የቢኒን እህት ለገዳዩ ሰጥታባቸዋለች። መኪና ውስጥ ገቡ አጸደ ጋ። መቼም ሜርሲ በገዳይነት ወንጀልና ተይዛ እስር ቤት እንደገባች እርግጠኛ ነክ። ስለዚህ ማህደርን አንተም እኮ ስህተት አለብህ። ማህደርህን ከመግደልህ በፊት የተስማማውን ገንዘብ ከዛም በላይ መጨመር አልነበረብህም አለችው አጸደ። እኔም ደግሞ ገንዘቡ ስለሚያስፈልገኝ እህቴ ደግሞ የልብ ታማሚ ስለነበረች ዶክተሮቹ ደግሞ እህቴ በልብ በሽታ ህይወቷ እንዳልፍ ስለነገሩኝ እህቴ ማዳን ስላለብኝ
አንድና አንድ አማራጭ ያገኘሁት በቃ ማህደርን እንትን ብሎ ወደ ግድያ ማህደርን እንደዚህ ማደርገው ወደ ግድያ ማካሄደው ብር ጨምሬ ነው ብዬ ከዚህ ውጭ ምንም አይነት አማራጭ ስላላገኘሁኝ አድርጌዋለሁኝ እያላት ነው ቢኒ። ቀጣይ ክፍልን